ጂኒዎች የተለያየ አይነት ቅርጽ በመመሰል ችሎታው አላቸው አላህ ችሎታ ሰጥቷቸዋል በአፈጣጠሩ ጂኒ የነበረው አካል በሰው ተመስሎ ሊመጣ ይችላል እባብ ተመስሎ ሊመጣ ይችላል በውሻ ተመስሎ ሊመጣ ይችላል ሱረቱ ሪጃል የሰው ቅርጽ ይይዛሉ አው بعض الحيوانات ወይም ከፊል የእንስሳትን መልክ መስለው መምጣት ይችላሉ ማለት ነው ነገር ግን ሰዎች ወደ ተለያየ ቅርጽ አይቀየሩም ያው እስከዛሬ ድረስ በአፈ ታሪክ ነው የምንሰማው ለማንኛውም ጂኒዎች ወይ ማጋንንቶች በዚህ የመመሰል ችሎታው ሲኖራቸው ሰዎች ግን ወደ ተለያየ ነገር አይቀየሩም ይሄም ሶስተኛው ልዩነታችን ነው الجن قادرون على اعمال عظيمه خارقه እጅግ በጣም ታላቅ የሆነ ስራ በጣም የሰው ልጅ የማይችለውን ነገር በመስራት ረገድ ጂኒዎች ችሎታው አላቸው አስደናቂ የሆኑ የፋብሪካ ውጤቶች የኢንዱስትሪ ምርቶችን በማቅረብ ረገድ ጂኒዎች ከሰው በላይ ናቸው በክብደትም ቢሆን ሰው የማይችለውን ነገር መስራት ይችላሉ ولقد أخبر الله سبحانه أنه سخر لسليمان عليه السلام الجن الله بقرآن لا ينقرن لنبي الله سليمان لداود ልጅ ለሱለይማን የአላህ ሰላም በሱ ላይ ይሁን አላህ ጂኒዎችን እንዲታዘዙት ያገራለት መሆኑን በቁርአን ላይ ነግሮናል ስለዚህም እጅግ በጣም ትላልቅ ህንጻዎችን ገንብተውለታል አስደናቂ የሆኑ ደግሞ የኢንዱስትሪ ምርቶችን ጥበቦችን ማሳይተውታል እንደዚሁም ባህርን ሰንጥቀው ባህርን ሰርጉደው ወደ ስር ድረስ ገብተውለታል በጣም ከባድ የሆኑ ነገሮችን ደግሞ ታሰፍ ፍጥነት ሁሉ አምጥተውለታል ነው ከጂኒዎቹ መካከል ሌሎችም እንደዚሁ ይሄ ችሎታቸው ሰው በመትኩ ስራው ቢባል የማይሰራው ነገር ነው እነዚህ አምስቱ ጂኒዎችና ሰዎች የሚለያዩበት ነጥብ ይባላል قد اثبت وجود الجن የጂኒዎችን ህልውና የጂኒዎችን መኖር ማን ነግሮናል الخبر الصادق من القرآن الكريم ከቅዱስ ቁርአን የተገኘ እውነተኛ ዘገባና ዜና والسنة الثابتة في مواضع كثيرة በነብያችን አለይሂ ሰላቱ ወሰለም እንደዚሁም ደግሞ የተገኙ በብዙ ስፍራ ላይ ያሉ የጸደቁ ሱናዎች የጂኒዎችን ህልውና ይነግሩናል ማለት ነው መኖራቸው ومن الأدلة القرآنية الدالة على وجودهم ከቁርአናዊ ማረጋገጫዎች መካከል ጂኒዎች ለመኖራቸው ጋኔል የሚባል ፍጥረት መኖሩን ቁርአን ከሚጠቁሙ ማስረጃዎቹ መካከል ان الله خصص سورة كاملة باسمهم الله ከቅዱስ ቁርአን ውስጥ ከ114 ሱራዎች አንዱን ሱራ በእነሱ ስያሜ ለብቻ ነጥሎ ሰይሞታል ይሄ ሱራ ማን እንደሆነ እንግዲህ እየጻፋችሁ وتحدث عن نفر منهم استمعوا للقرآن ከነሱም መካከል የተወሰኑ ጭፍራዎች የቁርአንን መልእክት እንዳዳመጡ ነግሮናል من تلاوة الرسول صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰለም ቅዱስ ቁርአንን ሲያነቡ ከጂን ሆኖ የተወሰኑ ቡድኖች የቁርአንን መልእክት ማዳመጣቸውና ثم ولوا الى قومهم منذرين በማመናቸው ምክንያት ወደ ህዝቦቻቸው ወደ መሰል ቢጤያቸው በመመለስ አስጠንቃቂ ሆነው እንደተመለሱ ቁርአን ሱራ ስያሜ በመስጠት ስለነሱ ያወራል ይሄም ሱራ ምን ተብሎ ይጠራል ሱረቱል ጂን በመባል ይጠራል የጋኔል ምዕራፍ ምን ማለት ነው ስለ ጋኔሎች ስለ አጋንንት ወይም ስለ ጂኒዎች የሚናገር ማለት ነው إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم عالم الجن والشياطين يا سيطاناتنا يا أغاننتوች عالم رأساتين هنا مسلال لقد أخبرنا الله سبحانه في القرآن الكريم الله بقدس قرآنه نقرنال أستمرنال أنه خلق خلقا آخر غير الإنس وغير الملائكة كسوتنا كملائكتوች ውጪ الله ሌላን ፍጥረት እንደፈጠረ በቁርአኑ ላይ ነግሮናል تعجز العيون عن رؤية صورتهم الأصلية ኦሪጂናል ቅርጻቸውን ተፈጥሯዊ ማንነታቸውን በሰዎች አይን ልናያቸው የማንችል የሆኑ ፍጥረት መሆናቸውን
አላህ በቁርአኑ ነግሮናል وهذا الخلق هم الجن ይህ ፍጥረት ምን በመባል ይጠራል አልጅን ወይም አጋንንት በሚል ስያሜ ይጠራል ማለት ነው ስለዚህ ስለነሱ ስናወራ ቅድሚያ የምናነሳው ማዕነ الجن لغة وشرعا ጅን ማለት በራሱ በአረብኛ ቋንቋ ውስጥ ያለው ቋንቋዊ ፍቺውና ሃይማኖታዊ ተረጓሚው ሃይማኖታዊ ማብራሪያው ምን ይመስላል الجن في اللغة لفظ الجن إيه الجن የሚለው ቃል በአረብኛ ቋንቋ مأخوذة من جنة جنة ከሚለው ግስ እንደ ረቢ ሆኖ የተያዘ ነው جنة ከሚለው ግስ ረቢ ሆኖ የተያዘ ነው ከዛ ግስ ተራብቶ ነው ስያሜያቸው ጂኒ የሚለው የተሰጣቸው ማለት ነው وإنما سموا جنا ጂን በመባል የተሰየሙበት ምክንያት ሊስቲታሪሂም ወእኽቲፋኢሂም عن أبصارنا ከእይታችን በመሸሸጋቸው በመደበቃቸው ነው የማይታዩ ፍጥረት በመሆናቸው በዚህ ስጋዊ አይናችን ልናያቸው ልንዳስሳቸው የማንችል በመሆናቸው ምክንያት ጂኒ ተብለው ተሰይመዋል ማለት ነው ጀነ ማለት ምን ማለት ስለሆነ በቋንቋ ደረጃ ተሸሸገ ተሰወረ ተደበቀ የሚለውን ይይዛል ማለት ነው ከዚህ ቋንቋ አንዳንድ ስያሜዎችም ረቢ ሆኖ መውጣታቸውን እግረ መንገድ የምንይዛቸው ነጥቦች አሉ ለምሳሌ አእምሮ የተደበቀበት ሰው ማሰቢያው የተዛባበት ሰው በአረብኛ ቋንቋ ምን ይባላል መጅኑን ተብሎ ይጠራል አይደለም ለምንድን ነው መጅኑን የሚባለው አእምሮ ተደብቋል ማለት ነው ተሸሽጓል ይሄ ሰው ለዛ ነው መጅኑን የሚለው ስያሜ የተሰጠው ወይም በእናቱ ማህፀን ውስጥ ያለ 9 ወር ያህል እዛ የሚቆይ ጽንስ ሰዎች ሊያዩት ስለማይችሉ ማለት ነው በስጋዊ አይናቸው የተሸሸገና የተደበቀ በመሆኑ ጀኒን ተብሎ ነው የሚጠራው ጽንስ በአረብኛ ጀኒን የሚል ስያሜ ያለው ማለት ነው እንደዚሁ አምላካችን አላህ ወደፊት በረህመቱ ኢንሻአላህ ሁላችንንም የጀነት ሰው ይበለን ለምእመናን ባሮቹ ያዘጋጃት መልካሚቷን አገር የዘላለም ህይወት የሚገኝባትን አገር ጀነት በማለት ጠርቷታል ጀናህ ብሎ የሰየማት በቁርአን ውስጥ ለምንድነው አትክልታማ ስፍራ በመሆኗ ነው በዛ አትክልታማ ስፍራ የራሷን ምድር የሸፈነች በመሆኗ ጀናህ የሚለው ስያሜ ተሰጥቷታል ማለት ነው በጥቅሉ እነዚህ ሁሉ ወዴት ይወስዱናል መሸሸግ መደበቅ የሚለውን ስያሜ ይወስዳሉ እነሱም በዚህ ስያሜ የተጠሩት ከእይታ የራቁ በመሆናቸው ነው በጥቅሉ ሃይማኖታዊ ፍቺያቸው ግን ሃይማኖታዊ ትርጓሜው ግን ምንድነው ቢባል ጂኖች ምንድናቸው እናንተ ሙስሊሞች ጂኖች ምንድናቸው ብላችሁ ታምናላችሁ ተብለን ብንጠየቅ ሃይማኖታዊ ፍቺውን በተመለከተ ምን ብለን ነው መልስ የምንሰጠው أرواح قائمة في أجسام لطيفة نارية أرواح قائمة ራሳቸውን ችለው የቆሙ መናፍስታዊ አካላቶች ናቸው في أجسام لطيفة نارية ከእሳት የተፈጠረ ረቂቅ የሆነ አካል ያላቸው قادرة على التشكل بصور مختلفة በተለያዩ አይነት ቅርጾች ማለት ነው መመሰል የሚችሉ ያኩሉነ ወይሽረቡን የሚበሉና የሚጠጡ وفيهم الذكر والأنثى በውስጣቸው ወንድና ሴት የሚባል ጾታዊ መለያ ያላቸው ወየተናከሁነ ወየተናሰሉን ትዳር የሚመሰርቱና ዘር የሚያፈሩ ወየሙቱን ጣኢፈተን بعد طائفة ከትውልድ በኋላ ትውልድን እየተኩ የሚሞቱ ፍጥረታቶች ናቸው ብለን እናምናለን ማለት ነው አሁን በተጠቀሰው ጥቅላዊ ገለጻ ውስጥ ከሰዎች ጋር የሚያመሳሰላቸው ብዙ ባህሪ አለ ማለት ነው በዛው መልኩ የሚለያያቸውም አለ ኢንሻአላህ ከትንሽ ደቂቃ በኋላ ወደ ቦታው ተመልሰን በስፋት እንመለከታለን ጂኒዎች ከሰው ጋራ በምን ይለያሉ ከሰው ጋራ ደግሞ በምንስ ይመሳሰላሉ ወደሚለው ማለት ነው ስለዚህም وجوب الاعتقاد بوجودهم እንደዚህ አይነት ፍጥረታቶች ጂኒዎች መኖራቸውን ማመን ሃይማኖታዊ ግዳጃችን ነው من الامور الغيبيه التي يجب الايمان بها ከህዋስ የራቁ ነገሮች غيبيات የሩቅ እምነት ተብለው ከሚመደቡ ነገሮች ማመኑም ግድ ከሚሆነው አንዱ الاعتقاد بوجود الجن አጋንንታዊ ዓለም መኖሩን አምኖ መቀበል ነው ጂኒ ወይም
አጋንንት የሚባሉ ፍጥረታቶች አሉ ብለን እናምናለን በአይናችን ባናያቸውም ማለት ነው وقد اثبت وجود الجن የጂኖችን ህልውና የጂኖችን መኖር ማን ነግሮናል الخبر الصادق من القرآن الكريم ከቅዱስ ቁርአን የተገኘ እውነተኛ ዘገባና ዜና والسنة الثابتة في مواضع كثيرة በነብያችን አለይሂ ሰላቱ ወሰለም እንደዚሁም ደግሞ የተገኙ በብዙ ስፍራ ላይ ያሉ የጸደቁ ሱናዎች የጂኒዎችን ህልውና ይነግሩናል ማለት ነው መኖራቸው ومن الأدلة القرآنية الدالة على وجودهم ከቁርአናዊ ማረጋገጫዎች መካከል ጂኒዎች ለመኖራቸው ጋኔል የሚባል ፍጥረት መኖሩን ቁርአን ከሚጠቁሙ ማስረጃዎቹ መካከል أن الله خصص سورة كاملة باسمهم الله ከቅዱስ ቁርአን ውስጥ ከ114 ሱራዎች አንዱን ሱራ በእነሱ ስያሜ ለብቻ ነጥሎ ሰይሞታል ይሄ ሱራ ማን እንደሆነ እንግዲህ እየጻፋችሁ وتحدث عن نفر منهم استمعوا للقرآن ከነሱም መካከል የተወሰኑ ጭፍራዎች የቁርአንን መልእክት እንዳዳመጡ ነግሮናል من تلاوة الرسول صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰለም ቅዱስ ቁርአንን ሲያነቡ ከጂን የሆኑ የተወሰኑ ቡድኖች የቁርአንን መልእክት ማዳመጣቸውና ثم ولوا الى قومهم منذرين በማመናቸው ምክንያት ወደ ህዝቦቻቸው ወደ መሰል ቢጤያቸው በመመለስ አስጠንቃቂ ሆነው እንደተመለሱ ቁርአን ሱራ ስያሜ በመስጠት ስለነሱ ያወራል ይሄም ሱራ ምን ተብሎ ይጠራል ሱረቱል ጂን በመባል ይጠራል የጋኔል ምዕራፍ ምን ማለት ነው ስለ ጋኔሎች ስለ አጋንንት ወይም ስለ ጂኒዎች የሚናገር ማለት ነው በውስጡ ጌታችን በዚህ ቅዱስ ቃሉ ላይ ሲናገር ሱረቱል ጂን ከቁጥር 1 እስከ 2 ከቁጥር 1 እስከ 2 ምን ይላል ቁል በላቸው ለሰዎቹ ኦሂየ ኢለየ ወደኔ ተላለፈልኝ ወህይ ወረደልኝ መለኮታዊ ራእይ ተገለጸልኝ ብለህ ንገራቸው እሱም أنه استمع نفر من الجن ከጂን የሆኑ ጭፍራዎች የቁርአንን መልእክት አዳመጡ ማለትን ወደኔ ተላለፈልኝ በላቸው የቁርአንን መልእክት ካዳመጡ በኋላ فقالوا إنا سمعنا قرآنا عجبا እኛ አስደናቂና አስገራሚ የሆነ የቁርአንን መልእክት ሰማን አሉ ጂኒዎች ማለት ይህም የሰማነው መልእክት አስደናቂም ብቻ ሳይሆን የህዲ ኢለ ሩሽድ ሰዎችን ወደ ቅን ጎዳና ወደ እውነተኛው መንገድ የሚመራ የሚጠቁም የሆነ ነው فآمنا به እኛም በሱ ያምላካችን ያላህ ቃል በመሆኑ አምነንበታል ወለን ንሽሪከ ቢረቢና አሐዳ በጌታችን አምልኮ ላይም አንዳችንም ማናጋራም የሚሉ ሲሆኑ ማመናቸውን ጌታችን በቁርአን ላይ ነግሮናል ማለት ነው ይሄ እንግዲህ ምን ያሳየናል ማለት ነው ስለ ጂኒዎች ህልውና ቁርአን የሚያስተምር መሆኑን ይገልጻል ማለት ነው فالاعتقاد بوجود الجن ስለዚህም የነዚህን ጂኒዎችን ህልውና አምኖ መቀበል የነዚህን ጂኒዎችን ህልውና አምኖ መቀበል من واجب الإيمان መሰረታዊ ከሆኑ የእምነት ግዳጆቻችን መካከል አንዱ ይሆናል ወኢንካሩ وجودهم በአይናችን ስላላየናቸው ወይ በአካላችን ስላልዳሰስናቸው ብቻ ህልውናቸውን ውድቅ ብናረግ ብናጣጣል በጂኒዎች መኖር አናምንም ብለን ማለት ነው ብንተው ማለት ነው رد للقرآن والسنة قرآننا حديثን መመለስ ይባላል ይሄ ቁርአንና ሐዲስን አልቀበልም እንደማለት ይቆጠራል ይሄ ደግሞ በራሱ ምንድነው ኩፍር ነው የሚሆነው አላህ ከኩፍር ይጠብቀንና ግን ጌታችን ስለነገረን ብቻ አምነን ተቀብለናል ጂኒዎች መኖራቸውን እናምናለን ስለዚህም ስለ ጂኒዎች መኖር ከተማመንን አሁን የምናነሳቸው ነጥቦች አንደኛ አልፈርቁ በይነ الانس والجن በጂኒዎችና በሰዎች መካከል ያሉ ልዩነቶች ቀድሚያ እስኪ ከልዩነቱ እንነሳና እኛና ጂኒዎች በምንድነው የምንለያየው ቢባል ምን ብለን ምላሽ እንሰጣለን الجن عالم غيبي كالملائكه ጂኒዎች በባለፈው ፕሮግራም እንዳየነው ልክ እንደ መላእክት ማለት ነው በከህዋስ በራቀው ዓለም ውስጥ የሚኖሩ ፍጥረታቶች ናቸው እና በመላእክትና በጂኒ በመላእክትና በሰው መካከል ያለው ልዩነት ከዚህ በፊት አውስቼላችኋለሁ ነግሬላችኋለሁ ኢንሻአላህ ዛሬ የማወሳላችሁ በጂኒዎችና በሰው መካከል ያለው ልዩነት ይሆናል ማለት ነው ከነዚህም መሰረታዊ ልዩነቶቻችን መካከል አንደኛው ምንድነው
الإنس خلقوا من تراب والجن خلقوا من مارج من نار عندنا ልዩነታችን الإنس خلقوا من تراب እኛ ሰዎች you will know when you grow up ማለት ወይ ሀረር ኮኔክሽን ይሄ መልስ አሁን እሺ ለነሱ መልስ ይሆናል ነገ ትልቅ ስትሆን ይሄንን ነገር ታውቃለህ ብትለው አሁን ለምን አላውቅም ይለኛል ይጠይቃሉ በቃ ምንም ጥግ የሌለው ጥያቄ አንድ ጊዜ ምንድን ነበር ያለኝ እንዴ በጣም የሚገርም ጥያቄ እስከ ጥግ ድረስ ሄደው መጨረሻ መሄድ ሲያቅተኝ ተውኩት ለምን እንደዚህ ሆነ አለኝ እንደዛ ስለሄደ እሱ ማን ነው እንትና ለምን ሆነ እንደዚህ የሆነ በቃ አሁን እንደው ቶፒክ ይቀየራል ብዬ ነው እንጂ አልተፈተንክም እንደ ሀረር ኮኔክሽን እኔ ገና በአንድ ነው እንግዲህ ተፈተንኩት ሁለት ሶስት ሆነውማ በጥያቄ ካፋጠጡኝ ጉድ ይፈላል ማለት ነው የዛን እና አንድ ጊዜ ደግሞ ከጀመሩት ከአእምሯቸው አይወጣም العلم في الصغر كالنقش في الحجر ነው የሚባለው በልጅነት የተያዘ ዕውቀት ድንጋይ ላይ አው መጠየቁ ጥሩ ነው ሙአዝ ግን እንደው መሰረታዊ ነገር በቃ አላህ ጌታችን ነው አሁን ማሻአላህ ይጠይቃል በተለይ ከናቱ ጋር ይጠይቃታል አላህ ስንት ነው ይላታል ተመለሰለታለች መመሪያችን ምንድነው ምላሽ ተሰጠዋለች ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ነብያችን የሚያስቀኛውን እዚህ ላይ ነው በቃ አንዴ ይዞታል የፈለገ ብናስተካክለው ራሱ እኮ እሱ ራሱ እሺ አይለንም ነብያችን ማናቸው ይለናል ሙሐመድ ሰለላሁ ዐለይሂ ወሰለም ስንል አይደለም ማናቸው ሰለላሁ ዐለይሂ ወሰለም ናቸው ለምን ስማቸው ሲጠራ ሰላዋቱን ነበር የነገርነው እኛ ስለ ስማቸው ምንም አልተነገረውም ስለዚህ ነብያችን ማናቸው ሲል ሰለላሁ ዐለይሂ ወሰለም ካልክ አንተ መልስ ሰጥተሃል ማለት ነው በቃ አንዴ ይዞታል ታው መሐመድ ነው ብትለው ራሱ ተሳስተሃል ራስ ይልሃል እንግዲህ ረጅም ልምድ ያላችሁ እናንተ አላችሁ በዚህ ጉዳይ ላይ በመሃል ተነስቶ ነው ጥያቄው አባቶች እናቶች አላችሁ ልጆች ኒዕማ የሆኑት በዚህ ነው እኛ ግን አላስቸገርንም ሄሎ ሰላም አለይኩም ሄሎ ሰላም ነው አልহামዱሊላህ ኦንላይን ነበርኩኝ ከአንድ ከ40 ደቂቃ በኋላ ትደውልኛለህ ከቻልክ በቃ ጀዛከላህ እና በጂኒዎችና በሰዎች መካከል ያሉ ልዩነቶች ምንድናቸው አልኢንሱ ኹሊቁ ሚን ቱራብ እኛ ሰዎች ከአፈር ስንፈጠር ወልጂኑ ኹሊቁ ሚን ማሪጅ ሚን ናር ጂኒዎች ግን ከእሳት ነበልባል ነው የተፈጠሩት ከእሳት ነበልባል ተፈጥረዋል ይሄ አንደኛው ልዩነታችን ነው ለዚህም ማረጋገጫው ሱረቱ الرحمن ቁጥር 14 እስከ 15 ያለው ነው በሱረቱ الرحمن ቁጥር 15 خلق الانسان من صلصال كالفخار ሰውንም እንደ ሸክላ ከሚጨለጨል ደረቅ ጭቃ በርግጥ ፈጠረው وخلق الجان من مارج من نار ጃን ወይም የጂኖች አባት የሆነውን ኢብሊስን ደግሞ ከእሳት ነበልባል ፈጠረው ይላል ይሄ አንደኛው ባፈጣጠር እንለያለን ስለዚህ ሰውና ጂኒ በምን ይለያል ተብሎ ቢጠየቅ አፈጣጠራችን ይባላል አንደኛ ሁለተኛ አልጂኑ ኹሊቁ ቀብለ الانس ባፈጣጠር ቅደም ተከተል መሰረት በጊዜ ጂኒዎች ከሰው ቀድመው ተፈጥረዋል ብለን ነው ምናምነው ከሰው በፊት ቀድመው ተፈጥረዋል ለዚህም ሱረቱል ሂጅር ቁጥር 26 እስከ 27 በሱረቱል ሂጅር ምዕራፍ 15 ቁጥር 26 እስከ 27 ባለው ላይ ولقد خلقنا الإنسان من صلصال من حمأ مسنون برغتم سون የሚጨለጨል ከሆነ የሚገማ ጥቁር ጭቃ ፈጠርነው والجان የጂኖች አባት የሆነው ኢብሊስን ደግሞ خلقناه من قبل ከዛ በፊት ፈጠርነው من نار السموم ከእሳት ነበልባል ይላል ስለዚህ በጊዜ አፈጣጠር ቅደም ተከተል መሰረት ጂኒ ከሰው ቀዳሚ ነው ማለት ነው ጂኒዎች
ከሰው ቀዳሚዎች ናቸው እስቲ አንድ ጥያቄ ልጠይቃችሁና አግረ መንገድ በግላችሁ አስቡበት ከማስረጃ ጋር የሚናገር ሰው ሽልማትም አለው ከመላእክትና ከጂኒዎች ቀድሞ ማን ተፈጥሯል ከጂኒዎችና ከመላእክት ግን ማን ይቀድማል ለሚለው አስቡበትና ኋላ በማይክ መመለስ የሚችል ሰው ከማስረጃ ጋር በማይክ ይመልሳል ማለት ነው ግዴታ መላእክን ስለምንወድ ጂኒን ሰይጣናትን ስለምንጠላ ወደ አንድ ለማድላት ሳይሆን የመረጃ ሰው ሆነን ነው መሄድ ያለብን ሁለተኛው ልዩነት ይሄን ካወቅን ሶስተኛ በጂኒዎችና በሰዎች መካከል ምን ልዩነት አለ ቢባል الجن قادرون على التشكل بصور مختلفة ጂኒዎች የተለያየ አይነት ቅርጽ በመመሰል ችሎታው አላቸው አላህ ችሎታ ሰጥቷቸዋል በአፈጣጠሩ ጂኒ የነበረው አካል በሰው ተመስሎ ሊመጣ ይችላል እባብ ተመስሎ ሊመጣ ይችላል በውሻ ተመስሎ ሊመጣ ይችላል ሱረቱ ሪጃል የሰው ቅርጽ ይዛሉ አው بعض الحيوانات ወይም ከፊል የእንስሳትን መልክ መስለው መምጣት ይችላሉ ማለት ነው ነገር ግን ሰዎች ወደ ተለያየ ቅርጽ አይቀየሩም ያው እስከዛሬ ድረስ በአፈ ታሪክ ነው የምንሰማው ሪል ያለ ነገር ካለ ግን ሰምቼ ምን ያላውቅም የሰው ጅብ ሲባል ታውቃላችሁ አይደለም ምን ማለት ነው የሰው ጅብ ስንላቸው አንዳንዶቹ ቀን ሰው ይሆናል ማታ ጅብ ይሆናል ይላሉ ያው እነሱም በስማ በለው የሰሙት ወሬ እንጂ ጅብ ሲሆን አይተውት አይደለም ሌሎቹ ደግሞ ትንሽ ተአማኝነት ለማግኘት ጉዳዩን ሻል ያረጉትና ኖ እንደዛ ለሰው ይቀየራል ልክ እንደ ጅብ መሆን ይጀምራል በቃ ሰውነቱ እንዳለ ሆኖ ይጮሃል እንደ ጅብ ሲባጨር ምን ሲል እንደ ጅብ ይሆናል ሲናከስ እንደ ጅብ ይላሉ ያው አልሸሹም ዞራሉ ይመስላል ግን እንዲህ አይነት ነገር በተግባር ታይቷል እኔ አይቻለሁ የሚል አለ አው በመስማት ብዙ ሰምተናል እንደው አየሁ የሚል እኔ አየሁ የሚል አለ እኛ ሰፈር ሚኒሊክ አይቻለሁ ይላል እስቲ በኋላ ተነግረናለህ እንግዲህ ፍቃደኛ ከሆንክ ስላየኸው ነገር ታስረዳናለህ እኛ አሁን ትምርቱን እንቀይር ለማንኛውም ጂኒዎች ወይ ማጋንንቶች በዚህ መመሰል ችሎታው ሲኖራቸው ሰዎች ግን ወደ ተለያየ ነገር አይቀየሩም ይሄም ሶስተኛው ልዩነታችን ነው ሌላው አራተኛው ልዩነታችን ደግሞ الجن يرون الانس ويشاهدونهم ጂኒዎች ወይ ማጋንንቶች ሰዎችን ያያሉ ይመለከታሉ አመል ኢንስ እኛ ሰዎች ግን فانهم لا يرون الجن ولا يشاهدونهم አናያቸውም አንመለከታቸውም እነሱ ሲያዩን እኛ እናያቸውም ማለት ነው ለዚህም ማረጋገጫው አላህ ስለ ጠላታችን ሰይጣን ወይም ኢብሊስ ዲያብሎስ ብለው የሚጠሩት ስለሱና ስለ ሰራዊቱ በቁርአን ላይ ሲናገር ሱረቱል አዕራፍ ቁጥር 27 ላይ ምዕራፍ 7 ቁጥር 27 ላይ ይህ ጠላታችሁ ኢነሁ يراكم هو وقبيله እርሱና ሰራዊቱ እናንተን ያያችኋል ይመለከቷችኋል من حيث لا ترونهم كما ታዩዋቸው ስፍራ ይላል ኦሬዲ ያዩናል አናያቸውም ማለት ነው ያዩናል አናያቸውም እነዚህ ልዩነቶቻችን ነው ማለት ነው فهذه الآية ይህ የተቀደሰ የቁርአን አንቀጽ تدل على عدم رؤيتهم على أشكالهم الحقيقة ኦሪጂናል ቅርጻቸውን አላህ በፈጠራቸው ይዘት ልናያቸው እንደማንችል የሚያረጋግጥ አንቀጽ ነው ማለት ነው ويجوز رؤيتهم على غير الصورة التي خلقوا عليها بعد أن يتطوروا ويأخذوا أشكالا أخرى በሌላ ቅርጽ ከተመሰሉና ሌላን ቅርጽ ግን ከያዙ በኋላ ልናያቸው እንችል ይሆናል ቅድም እንዳልነው በውሻ ወይ በእባብ ወይ በሰው ተመስሎ በሚመጣ ሰዓት ሊታይ ይችል ይሆናል ተመስሎ የመጣው ነገር አላህ በፈጠራቸው ኦሪጂናል ቅርጻቸው በማንነታቸው ግን እኛ እናያቸውም እነሱ እኛን ያዩናል እነዚህ አራቱ ሰውና ጂኒ የሚለያይባቸው ናቸው አምስተኛ الجن قادرون على اعمال عظيمه خارقه እጅግ በጣም ታላቅ የሆነ ስራ በጣም የሰው ልጅ የማይችለውን ነገር በመስራት ረገድ ጂኒዎች ችሎታው አላቸው አስደናቂ የሆኑ የፋብሪካ ውጤቶች የኢንዱስትሪ ምርቶችን በማቅረብ ረገድ ጂኒዎች ከሰው በላይ ናቸው በክብደትም ቢሆን ሰው የማይችለውን ነገር መስራት ይችላሉ
ولقد أخبر الله سبحانه أنه سخر لسليمان عليه السلام الجن الله بقرآن لا يندنقرن لنبي الله سليمان لداود اللج لسليمان الله سلام بالصلاة يهون الله جنيوتين اندي تاززوت ياقر اللت مهونون بقرآن لا ينقرونال سنزيهم እጅግ በጣም ትላልቅ ህንጻዎችን ገንብተውለታል አስደናቂ የሆኑ ደግሞ የኢንዱስትሪ ምርቶችን ጥበቦችን ማሳይተውታል እንደዚሁም ባህርን ሰንጥቀው ባህርን ሰርጉደው ወደ ስር ድረስ ገብተውለታል በጣም ከባድ የሆኑ ነገሮችን ደግሞ በማይታሰብ ፍጥነት ከሩቅ ስፍራ ላይ ማለት ነው በማይታሰብ ፍጥነት ሁሉ አምጥተውለታል ነው ከጂኒዎቹ መካከል ሌሎችም እንደዚሁ ይሄ ችሎታቸው ሰው በመትኩ ስራው ቢባል የማይሰራው ነገር ነው እነዚህ አምስቱ ጂኒዎችና ሰዎች የሚለያዩበት ነጥብ ይባላል እነዚህን አምስቱ መለያያ ነጥቦች ካወቅናቸው ሌላ ደግሞ ሲፋቱን ሙሽተሪከቱን በይነ الانس والجن ሰውና ጂን ደግሞ አንድ የሚሆንባቸው የሚመሳሰልባቸው ባህሪያቶች በተቃራኒው በምን ነጥቦች ከነሱ ጋር እስኪ እንመሳሰላለን የሚለውን ደግሞ በዛው መልክ እናያለን እስኪ ምላሽ እየሰጣችሁ ከነሱ ጋር ምን የሚያመሳስለን ነገር አለ ቢባል አንደኛ አንሁም ያአኩሉና ወይሽረቡን ይበላሉ ይጠጣሉ ወይተናከሁን ትዳር ይመሰርታሉ ወይተናሰሉን ዘረን ያፈራሉ وفيهم الذكر والانثى ጾታዊ መገለጫ አለ በውስጣቸው ወንድና ሴት كما هو حال الانس እነዚህ ጸባዮች ልክ የሰው እንደሆኑት ማለት ነው ይሄ አንደኛው ከነሱ ጋራ የሚያመሳስለን ነው እስኪ ለዚህ አንደኛው አንድ ጥያቄ ለጠይቃችሁ ያኩሉነ ወይሽረቡን ይበላሉ ይጠጣሉ ተባለ ለመብላታቸውና ለመጠጣታቸው መረጃ መታቀርቡት አለ መተጡት መረጃ ይኖራቸዋል ያ ጀማዓ እስቲ ምንድነው መረጃው ሳሚ ነው ብሎ ኮዲሁ እጅ ሰጥቷል ናህላ የሳልሽ ማሜ 904 ማው ምንድነው ለመብላታቸውና ለመጠጣታቸው ማረጋገጫቸው ሐዲስ ምን ይላል ምራባት ከመብላትና ከመጠጣት ጋር ይያያዛል ማለት ነው የህሊና ፍርድ እኔ አሁን ወደ መራባቱ አልመጣሁም መብላትና መጠጣቱን እንደው ለጠይቃችሁ ብዬ ነው ስንበላ ዱዓ እናረጋለን ለምንድነው ዱዓ የምታረገው መካህሞ ካላረክ እነሱ እንዳይበሉብህ ነው እንዴ ቢስሚላህ ካላሉ ይበላሉ እንዴ ምን አለ በታዝነሽ ለምን አብራሃቸው አትበላም እንደዛ ከሆነማ ለምን አብራሃቸው አታበላቸውም እንዴ ማዘን የሚባል ነገር የለም እንዴ እኛ ቢስሚላህ በሉ የተባልነው በሐዲስ ላይ የተነገረን መልእክት ስላለ ነው كل امر ذي بال لا يبدا ببسم الله او بحمد الله فهو اقطع ነው የአላህን ስም በማንሳት በቅዱስ ስሙ ግምትና ጥቅም ያለው ነገር የአላህን ስም በማወደስ ካልተጀመረ በረካው የተቋረጠ ነው ተብሏል ከአላህ በረካ ወይም ከሱ ረድኤት ደግሞ መራቅ አንፈልግምና ማንኛውንም ስራ ስንጀምር ቢስሚላህ እንላለን እሺ ለማንኛውም አዎ የወዳደቁ ምግቦች የነሱ ናቸው ልክ ነህ የነሱ ናቸው ማለት ነው አንዳንድ ጊዜ ለምን ቢስሚላህ አትልም ሲባል አንዳንድ ወንድም እኔ ለነሱ አዝኜላቸው ነው እንዳይረባቸው አዝኜ ነው ይብሉበት ምን አለ ይላል ከኔ ጋር ሆኖ እሱ ከፈጠራቸው አላህ በላይ አዝኖላቸው ነው አዛኛ አይመስልም የራሱ ቤት ሰው ሲመጣ ከደጅ በር ሲያንኳኳኮ ምግቡን ሊያሸሸው ይችላል ያ ሰው ገና ከደጅ ሰው ሲያንኳኳኮ እስቲ ጓዳ ይግባ ምግቡ ማን እንደሆነ ይጣራ ይባላል እነዚህ ባይን ለማይታዩት እውነት በልተዋል አልበሉም ብሎ ያዝናል እንዴ ያው ባይናችን የምናያቸው ወገኖቻችን ወንድሞቻችን በረሃብ አለንጋ እየተገረፉ በየመንገዱ እየወደቁ አይደል 10 ሳንቲም 20 ሳንቲም አንድ ብር ከኪሳችን አውጥተን አንሰጥም ለማናያቸው ምን አስጨነቀ
የፈጠራቸው አላህ አለ እንዴት እንደሚያቆያቸው ሲያውቃል እኛ ቢስሚላህ በሉ ተብለናል ለምን በረካው እናገኛለን ኢንሻአላህ መጨረሻም ላይ የተረፈው ላላችሁት ነገር በሐዲስ ተገልጿል ነብያችን ሰለላሁ ዐለይሂ ወሰለም በረካው የቱ ጋር እንዳለ አታውቁም ምን ያሉት ስለዚህ አላህ በረካውን ረዲኤቱን ያረገበት መጨረሻው ላይ ከሆነ እዛ ላይ እናረጋዋለን Who are we talking about? አንድ እውነት እህቴ ሰላም አለይኩም ብያለሁ ያው የዛሬው ቶፒካችን ከባለፈው የቀጠለ ነው ለሁለት ሳምንት ስለ መላእክት ማንነት ጀምረን ዛሬ ስለ ጂኒዎች ነው የጀመርነው እና ጂኒና ሰው በምንድነው የሚለያዩት የሚሉትን አንድ አምስት ነጥቦች ተጠቀስኩኝና አሁን ደግሞ የሚመሳሰሉበት የሚለውስ ገብተናል አንሁም ያእኩሉነ ወይሽረቡን ይበላሉ ይጠጣሉ ተባለ እስቲ ለመብላትና ለመጠጣት ማስረጃ ተብሏል ነብያችን ሰለላሁ ዐለይሂ ወሰለም በአጥንትና በፋንዲያ እስቲንጃ አታድርጉ ይህ የነሱ ምግባቸው ነው ብለውናል በሐዲስ እንደሚበሉ ተረዳን ማለት ነው በዛ መልክ ነው ወየተናከሁነ ወየተናሰሉን ያገባሉ ዘርን ያፈራሉ وفيهم الذكر والانثى በውስጣቸው ወንድና ሴት አለ ይላል እስኪ ለጾታው ደግሞ ማስረጃ ስጡኝ ለጾታውስ ማስረጃ የሚሰጣለ ወአለይኩም ሰላም ወራህመቱላሂ ወበረካቱ አቡ ሐላዊ ጂኒዎች ጾታ እንዳላቸው ማስረጃ የሚሰጠኛለ መጋባታቸው የቱ ጋር ነው እስቲ የተጋቡት ሰርግ ላይ ተጠርተሃል የህሊና ፍርድ ይጋባሉ የሚል መረጃ አለ ወይ ከየት አምጥተሃል እስኪ አንተ ማስረጃ ስለ መጋባታቸው አሁን ምክንያቱም በተለይ እንደዚህ አይነት ነጥቦች ብዙ ጊዜ ለክርስቲያን ወገኖቻችን ግራ ሊገባቸው ይችላል እንዲህ ዝርዝር ያለ ነገር መጽሐፍ ቅዱስ ውስጥ አልተጠቀሰም እና አሁን ጂኒዎች አጋንንቶች ይጋባሉ ወንድና ሴት አለ ሲባል እንዴ መንፈሳዊ ፍጥረት አይደሉም ወይ ይላሉ እና መንፈሳዊ ፍጥረት ከሆኑ ምንድነው እንዴት ነው የሚያገቡት እንዴት ነው ጾታ የሚኖራቸው ይላሉ እና አንዳንድ ጊዜ ማስረዳት ስላለብን ነው የሰው ፍቅር ምን ይያለ ነው አሁዙ ቢላህ ሚነል ኹብሲ ወልኸባኢስ ማስረጃ ነው ኦኬ ለጾታው ማለት ነው እሺ ከሐዲስ ማስረጃ አምጥታቸዋል አንድ ሰው ሽንት ቤት በሚገባበት ሰዓት اللهم اني اعوذ بك من الخبث والخبائث اللهم املاكي الله ሆይ اني اعوذ بك እኔ ባንተ ተጠበቃለሁ አንተን ከለላ አረጋለሁ من الخبث والخبائث ከወንድና ሴት ጂኒዎች ባንተ ተጠበቃለሁ እንላለን ከቁርአንስ ከቁርአን ማስረጃ አለን ጌታችን ይናገራል ስለ ጾታቸው አንዳንድ ሰዎች ወሰን አልፈው በአላህ መመካት ሲገባቸው አላህ ላይ የልብ ድጋፍ ማድረግ ሲገባቸው እነሱን ትተው በጂኒ ላይ የሚመረኮዙት የጂኒዎችን ጥበቃ እርዳታ የሚፈልጉ ሰዎችን በቅዱስ ቃሉ ሲገልጻቸው ምን ብሎ ነው የገለጻቸው ወአንሁ ካነ ሪጃሉ ሚነል ኢንሲ يعوذون برجال من الجن ከሰዎች የሆኑ ወንዶች ከጂኒ በሆኑ ወንዶች የሚጠበቁባቸው ጠብቁን በማለት እነሱን እርዳታ የሚጠይቋቸውም አሉ ፈዛዱሁም ረሃቃ ከመስመር መውጣትና ጥመት ኩራትን እንጂ ሌላ ምንም ነገር አልጨመሩባቸውም ማለት ስለዚህ ወንዶች ሲል ጾታ እንዳለ ያሳየናል ማለት ነው በዚህ መልክ እንድንረዳው ያስፈልጋል ኦኬ አንደኛው ልዩነት እንግዲህ ከነሱ ጋር ያለኛው ከነር የሚያመሳስለንን አይተናል ሱራው ኢንስ ሱረቱል ጂን መሰለኝ ቁጥሩን በትክክል ባላስተዋውሰውም እስቲ እስከዛ ወንድሞች አግዙኝ ይሄ ሱራ ለማግኘት ሱረቱል ጂን ቁርአን ላይ የሌለ መሰለኝ ቁርአን ደግሞ አጠገቤ የለም ወይ ጥቅሱን አውጥቼ ሰጣለሁ
ሱረቱል ጂን ምዕራፍ 72 وأنه كان رجال من الإنس يعوذون برجال من الجن أسرى سدس قطرة سورة الجن مأراف 72 قطر سدست مأراف 72 قطر سدست لاي ማግኘት ትችላለህ مأراف 72 قطر سدست ሁለተኛ ሌላው የሚያመሳስለን أنهم مكلفون بالشرائع الإلهية በአምላካችን አላህ ህግጋት በሱ መለኮታዊ ትእዛዝ ጂኒዎችም ተጠያቂዎች ተገዳጆች ናቸው የተፈጠሩበት ዓላማ በዚህ ምድር ላይ አላህን አምልከው የሱን ህግና ሥርዓት ጠብቀው ከከለከላቸው ነገር ርቀው ነገ የትንሣኤ ቀን አላህ ያዘጋጀውን ነገር ተስፋ ማድረግ ነው ስለዚህ በመድራዊ ህይወታቸው እኛን የሚመለከተን መለኮታዊ ህግ እነሱን ይመለከታቸዋል ማለት ነው ለዚህም ማረጋገጫው ነገ የውመል ቂያማ ከሰዎችና ከጂኒዎች ያመጹ ሰዎችን ጌታችን የሚጠይቃቸው ጥያቄ አለ ሱረቱል አንዓም 130ኛው አንቀጽ ላይ በምዕራፍ 6 ቁጥር 130ኛው አንቀጽ ላይ ያ ማዕሸረል ጂን ወልኢንስ እናንተ የሰዎችና የጂን ስብስቦች ሆይ አለም ያአቲኩም ሩሱሉን ሚንኩም ከናንተው የሆኑ መልእክተኞች አልመጡላችሁም እንዴ የቁሱና አለይኩም አያቲ የኔን አንቀጾች በእናንተ ላይ የሚዘረዝሩላችሁ ወይንዚሩነኩም ሊቃአ የውሚኩም ሃዛ የዛሬን ቀን መገናኘትን የሚያስጠነቅቋችሁ የሆኑ መልእክተኞቼ አልመጡላችሁም እንዴ ብለው ይጠይቋቸዋል ይሄ እንግዲህ አንቀጹ ምንን ያሳየናል ማለት ነው መልእክተኛ ለጂኒዎችም ተልኳል ያ የተላከው ከሰው ይሁን እንጂ መልእክት ተልኮላቸዋል ማለት ነው ለዚህ ነው የነቢያችን አለይሂ ሰላቱ ወሰለም ሪሳላን ቁርአን ሲገልጸው ወማ አርሰልናከ ኢላ ረህመተን ሊልዓለሚን የሚለው ሙሐመድ ሆይ ይላል አለይሂ ሰላቱ ወሰለም አንተንም ለዓለማት እዝነት አድርገን ቢሆን እንጂ አላክንህም ሲልካቸው እዚህ ጋር አሁን ለዓለሚን ለዓለማት ብሎ ገልጾታል ዓለማት በማለት ተርሙን ወደ ፕሉራል የቀየረበት አንደኛው ምክንያት የነብያችን አለይሂ ሰላቱ ወሰለም ተልእኮ ከሰዎችም አልፎ ጂኒዎችንም ጭምር የሚመለከት ነው ማለት ነው ስለዚህ ሃይማኖታዊ ግዳጅ ይመለከታቸዋል ይሄም ከሰዎች ጋራ የሚያስማማቸው ሁለተኛ ነጥብ ይሆናል ማለት ነው ሌላው ሶስተኛ ከሰው ጋራ የሚያመሳስላቸው ሌላው ምንድነው አልጂኑ አስናፉን ሙተነዊዓ የተለያዩ አይነት ግሩፖች ቡድኖች መሆናቸው ነው ሶስተኛው ነው ሁለት ብቻ ነው የጠቀስኩት አንደኛ ይበላሉ ይጠጣሉ ያገባሉ ዘርን ያፈራሉ ጾታዊ ገለጻ አላቸው የሚለው ሁሉ እንደ አንድ ነው የሚወሰደው ሃይማኖታዊ ግዳጅ ይመለከታቸዋል የሚለው ደግሞ ሁለተኛ ነው አሁን ምናየው ሶስተኛው ደግሞ አልጂኑ አስናፉን ሙተነዊዓ የተለያዩ አይነት ቡድኖችና የግሩፕ ባለቤቶች ናቸው ይሄም ሶስተኛው ከሰው ያመሳስላቸዋል ፈሚንሁሙል ሙስሊም በውስጣቸው ሙስሊም አለ ወሚንሁሙል ካፊር በውስጣቸው ካፊር አለ ወሚንሁሙስ ሳሊህ ወሚንሁሙት ጣሊህ አላህን ፈሪ መልካም ባሪያ አለ አመፀኛ ወንጀለኛ መስመር የለቀቀም አለ ልክ ሰው ላይ እንደሚታየው ማለት ነው ሰው ላይ የሚታየው አይነት እነሱም ላይ ይታያል ይህም በሱረቱል ጂን ቁጥር 11 ላይ ሱረቱል ጂን ምዕራፍ 72 ቁጥር 11 ላይ ወአና ሚነ ሷሊሁን ከኛ ውስጥ ደጋጎች አሉ ወሚንና ዱነ ዛሊክ
ከዛም በታች የሆኑ ደግሞ አሉ አሉ አመፀኞች ኩና ጠራኢቀ ቂደዳ የተለያዩ አይነት የቡድን ባለቤቶች ሆነናል ይላሉ ግሩፖች ነን በመስመርም አንድ አይደለንም በማለት ይገልጻሉ ማለት ነው ካፊርና ሙስሊምም እንዳለ እዛው ሱራ ቁጥር 14 ላይ እዛው ሱራ ቁጥር 14 ላይ ወአና ሚነል ሙስሊሙን በውስጣችን ሙስሊሞች አሉ ወሚነል ቃሲጡን በደለኛ የሆኑ ከመስመር የወጡ ከሃዲያኖችም ናቸውን ይገልጻሉ ስለዚህ በእምነታቸው ከአማኞች ግሩፕ ውስጥ ሷሊህ አላህን ፈሪ በዛው መልኩ ደግሞ አመፀኛ ወንጀለኛ አለ ከካህዲዎች ግሩፕም ደግሞ እንደዚሁ የካዳ አመፀኛ አለ ማለት ነው አራተኛ أنهم يحشرون يوم القيامة نجا يوم القيامة لك እንደሰው ይቀሰቀሳሉ አሁን ይሞታሉ ወይ ብላችሁ ለጠየቃችሁት ይሄ ምላሽ መሆን ይችላል ማለት ነው አዎ ይሞታሉ የማይሞት ጌታችን ብቻ ነው ሞት ለመላእክታም ቢሆን አልቀረላቸውም ተግባባን ጌታችን እሱ ብቻ ነው ማይሞተው ከዛ ውጪ እነሱም ቢሆኑ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 185 ላይ እንደተገለጸው ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች ተብሏል ስለዚህ ሞት ለመላእክቶችም አልቀረም የማይሞት እሱ ብቻ ነው ለዚህ ነው ሱረቱል ፉርቃን ምዕራፍ 25 ቁጥር 58 ላይ ቁጥር 58 ላይ ወተወከለ ዐለል ሐይ الذي لا يموت በዛ በማይሞተው ሕያው አምላክ አላህ ላይ ተመካ ነው የሚለው የማይሞት አላህ ብቻ ነው ለምን ሞትን የፈጠረ አላህ ነው ከጌታችን ጋር ሆኖ ሞትን የፈጠረ ሌላ ማንም የለም ስለዚህም መጠረው ነገር ተመልሶ አያዝም የፈጠረው ነገር እሱን ሊጎዳው አይችልም የሞት ፈጣሪ ለኛ ብሎ ሞተ ማለት እንዴት አይነት አስተሳሰብ እንደሆነና ምን አይነት ጭንቅላት እንደሚቀበለው እኔ እንጃ እንደዚህ አይነት አስተሳሰብ ውስጥ የተጠቁ ወገኖችም ካሉ አላህ ሐቁን ይግለጽላቸው አላህ በፈጠረው ነገር ተመልሶ አይጎዳ ለሰው ልጆች ምግብን ሆነ ለሰው ልጆች መጠጥን ከሰማይ በዝናብ መልክ አውርዶ ሲያበቃ እሱ ግን ወዳወረደው ውሃ ጥማተኛ ጌታ አልሆነ ይሄንን እነሱም ይስማማሉ አይደለም ስለዚህ ለሰው ልጆች ሞትን ፈጥሮ ሲያበቃ በፈጠረው ሞት ላይ ተመልሶ እሱ ይያዛል ማለት ምን ማለት ነው የፈጠረው ሞት ራሱ የፈጠረው ራሱን መልሶ ያዘው ይባላል ልክ ወንድማችንን በሞት ከመሐከላችን ነጠለብን እንላለን አይደለም ስለዚህ ሞት ፈጣሪዋን ወሰደች ይባላል ጌታ ሞተ የሚባል ከሆነ ምን ማለት ነው አላህ ነው የሞት ፈጣሪ ስለዚህ እሱ ብቻ ነው የማይሞተው እነዚህ ጅኒዎች ይሞታሉ ይቀሰቀሳሉ فيحاسبون على اعمالهم ከዛም እንደ ስራቸው ጌታችን ይመረምራቸዋል فيثابون መልካም ሆኖ ከተገኘ ይመነዳቸዋል ويعاقبون መጥፎም ከሆነ ይቀጣቸዋል وان مؤمن الجن في الجنه አማን ጅኒዎች በጀነት ሲቀመጡ وان كفار الجن في النار يوم القيامه كالانس ከሃዲ ጅኒዎች ደግሞ የቂያማ ቀን እንደ ሰው ከሃዲ ጀሃነም እሳት ይገባሉ ስለዚህ መቀስቀስ ብቻ ሳይሆን አማኝና ከሃዲ ጀነትና ጀሃነም የሚባለውም ጅኒዎች ውስጥ አለ ማለት ነው ومما يدل على ان مؤمن الجن في الجنه ከጅኒ ያመኑ ግሩፖች ጀነት ውስጥ ለመሆናቸው ማረጋገጫ ካስፈለገ قوله تعالى اخبارا عن الجن الله ስለ ጅኒዎች በሱረቱ الجن ቁጥር 13 የተናገረው ነው ሱረቱ الجن ምዕራፍ 72 ቁጥር 13 ላይ ምን አሉ وأنا እኛኮ لما سمعنا الهدى ቅን መመሪያ የሆነውን የቁርአንን መልእክት በሰማን ጊዜ آمنا به በሱ ያምላካችን የአላህ ቃልነት አምነናል فمن يؤمن بربه በጌታው ብቸኛ አምላክና ከሚያምን ሰው ደግሞ فلا يخاف بخسا ولا رهقا መግደልንም ሆነ በደልን አይፈራም ተመልከቱ فلا يخاف بخسا መግደልን አይፈራም ማለት አይ نقصانا من عمله وثوابه
ከስራውና ከምንዳው ማለት ነው በጌታው ላይ ሙሉ ተስፋ ስላለው መጉደልን አይፈራም ወላ ረሃቃ ሲባል ደግሞ በደልን ማለት ነው ባልሰራው ስራ ጌታው ጭኖበት የሚበድል ጌታ አይደለም ባልሰራሁት ወንጀል ተከሰስኩ ትላለህ ባልሰራሁት ወንጀል ተፈረደብኝ ባላጠፋሁት ጥፋት ታሰርኩ ልትል ትችላለህ የሰው ህግ ሁሌም ጎዶሎ ነው ሙሉ መሆን አይችልምና ማለት ነው ጌታው ዘንድ ግን እንዲህ መፍራት የለም በማለት ጂኒዎች ሲናገሩ ኦሬዲ ጀነት መግባታቸውን ያሳያል ማለት ነው እንደዚሁም በሌላ ስፍራ ላይ እንደገለጸው ማለት ነው ስለ ጀነት አላህ ሲናገር اللهم وفقنا ምንድነው ያለው ሁረል አይኖች ማለት ኧረ ያ ጀማዓ اللهم وفقنا ላለው ኡማ ይደራሚን ትላለች ወይሶ ሁረል አይንን ነው ወፍቀን ያልኩት እንጂ ከሴቶች እዚህ አሚን ያላለ እንዴ ሱመያም ብላለች እንዴ ለካ አህላም ነው አው ታዊል ትችሉበታላችሁ አሁን ገባቸው መሰለኝ አሚን ያሉ ጀማዓዎች አትቀኑም እንዴ መካ ምን ያስቀናል አላህ እኮ ፈቅዶ በራህመቱ እህቶቻችን ጀነትን ከገቡ እኛም አላህ በራህመቱ በቸርነቱ አይቶ ጀነት ቢያስገባን የሁረል አይኖች አሚር የበላይ አዛዥና ተቆጣጣሪ ናቸው እንጂ የዱንያ ሙእሚን ሴቶች የበታች አይደሉም ግን ቁም ነገሩ አላህ በራህመቱ ጀነት እንዲያስገባን ሁላችንንም ዱዓ ማድረግ ሰበቡን ደግሞ እንዳቅማችን ማዳረስ እንደው ገፉሩ ረሂም ነው ብለን ረህመቱ ላይ ብቻም ከመንጠልጠል ሰበብያውን ዱንያ ላይ ማዳረስ ከዛ ደግሞ ተወኩላችን እሱ ላይ አድርገን የሱን ቸርነት ተስፋ ማድረግ ነው እና አሁን ወዳልኳችሁ ነጥብ ስመጣ ስለነዚህ ሁረል አይን ሴቶች ሲናገር ለም يطمثهن قبلهم انس ولا جان ይላል እነዚህ ደናግል ሴቶች መሆናቸውን ሲገልጽ ከዛ በፊት ከሰውም ሆነ ከጂን ያልነካቸው ናቸው አለ ማንንም ይሄ ማለት የጀነት ሙእሚን ጂኒዎች ያልሰጣቸው እንደሚችል ያሳያል ማለት ነው ሱብሃንአላህ ኤችኤም ሰሚር እኔ ሚስቴን አላህ ጀነት ውስጥም እሷን ብቻ እንዲሰጠኝ ነው ምኞቴ ምን አለ መሰለ ሀቢቢ ትልቁ ቁም ነገር አላህ ጀነት ያስገባን ሁላችንን እኛ ለጀነት አላህ መስመር የዘረጋውን ነገር እንያዘው ስራውን እንስራ መጀመሪያ ከባለቤቶቹ ሆነን እንገኝ ከዛ በኋላ ግን አላህ ምን ይሰጠኛል በሚለው የጌታችን ስጦታ ላይ ምርጫ እኮ የለም አላህ የሚሰጥህን ሁሉ ወደህ ነው የምትቀበለው ምናልባት እኔ ልጋብዝ አንተን ጭማቂ ቤት ብከትህ አናናስ ብለህ ምርጫ ላይ ሆን ይችላል አቮካዶ ወደህ ብርቱካን ብለህ ምርጫ ላይ ሆን ይችላል ማንጎ ወደህ ይሆናል ግን የጌታችን ስጦታ ግን ይሄ ብቻ የሚባል አይደለም ለምሳሌ ከሚስትህም ከጀነትም በላይ አንድ የምትወደው ኒዕማ አለ እሱ ምንድነው ራሱን አላህን ማየት አንተን ዱንያ ላይ የፈጠረ ጀነትን ያዘጋጀልህ አላህን ራሱ ማየት ከምንም በላይ ትልቅ ኒዕማ አይደለም ስለዚህ በሙስሊሞች እምነት ትልቁ ጸጋ ምንድነው በጀነት ቢባል ሚስት አይደለም ትልቁ ጸጋ በጀነት ምንድነው ቢባል በጀነት ውስጥ መብልና መጠጥ አይደለም አሁንም ትልቁ ጸጋ ምንድነው ቢባል ጀነት መግባት አይደለም ከጸጋ ሁሉ በላጩ አላህን ማየት ነው አላህ ይወፍቀን ካፊሮች ከተቀጡት ቅጣት ከትልቁ ነገር ሁሉም ከሚያንገበግባቸው ጀሃነም እሳት ሳይሆን አላህን ማየት አለመቻላቸው ነው ከላ ኢነሁም አን ረቢሂም የውመኢዝን ለመሕጁቡን የዛኔ ከጌታቸው የተጋረዱ ናቸው ይላል ከአላህን ከማየት የበለጠ መከልከል ምን አይነት ቅጣት አለ ሁሉ ጊዜ የሚያንገበግባቸው ከእሳቱ በላይ ምን አይነት ጌታ ይሆን ዱንያም ላይ ፈጥሯቸው አላዩት አኺራም ላይ አላዩት ሲያንገበግብ እንዴት ነው እስቲ ሲያንገበግብ ሰው እንኳን በዚህ ምድር ላይ እስኪ በእናቶች ምሳሌ ማድረግ አንችልም አንድ እናት ልጇ ሊጫወት ገና በልጅነቱ ከጓደኞቹ ጋር እየሄደ ያለ ሳያውቀው እሺ ወንዝ ውስጥ ተንከባሎ ወደቀ ሞት ትልቅ ረፍት ነው አይደል ሞት አይቀርም ግን ውሃ ወስዶት ሬሳውን ሳታገኘው ብትቀር ሁሉ ጊዜ አይደለም እንደ እሳት የሚሆንባት ቢያንስ ምን አለ ገላውን እንኳን ባገኘሁት አይደል የምትለው ያንገበግባል እኮ አለማየት በራሱ ስለዚህ አሁን ምን ልላችሁ ነው አላህን ካለማየት የበለጠ ምንም ቅጣት የለም ይሄ ጌታ ማን ነበር ሲረዝቀን ዱንያ ላይ እንደዚህ በትግስት ረህመቱን ለሁሉም ሲያወርድ የነበረው አኺራም ለማየት አለመታደል
እጅግ በጣም የመጨረሻ የቅጣት ሁሉ ቅጣት ነው ስለዚህ ትልቅ ጸጋ አላህን ማየት ነው አንዳንድ ጊዜ ካፊሮችም ያው በደንብ ስላልገባቸው ያሾፋሉ ያው በቃ እናንተ ሙስሊሞች እዚህ ምትለፉት እዛ 72 ሚስት ልታገቡ ነው አይደል ይላሉ ስለሚስት ብዛት እስቲ ሙስሊም ያወራል እንዴ ከጀነት ጸጋዎች መካከል ተነገረ እንጂ ያማ ይወራኮ ከተባለ በጀነት ውስጥ መብል መጠጥ አለ ብሎናል ለምሳሌ ጌታችን ወለኩም ማተሽተሂ አንፉሱኩም ነፍሶቻችሁ የምትሻው ሁሉ በጀነት ውስጥ አለ አለ ሶ ብርቱካን አለ ሙዝ አለ ማለት እችላለሁ አላማና ግብ ግን አድርገን የምንነሳው ብርቱካንና ሙዝ የሚለውን አይደለም ይሄን ጌታችንን እናየዋለን ጀነትን ይሰጠናል ለዘላለም ሕያው ሆነን እንኖራለን ውስጧ ያሉ ጸጋዎቿንም እንቋደሳለን በሱ ቸርነት በሱ ረህመት እኛ ግን እንስራ ሳንሞኝ ማለት ነው ዝም ብሎ መዳናችንን እሱ ሰርቶታል ብሎ ወደ ኋላ መቅረት የለም ግዴታ ስራ መስራት ይገባል ከሰው ማለት ነው አላህ ይወፍቀን በዚህ መልክ ነው እኛ ምናምነው እና አንተ እንዳልከው አላህ ጀነትን በረህመቱ ቢሰጠኝ እሷን ብቻ ይስጠኛልክ ነገሩ አንተም እሷን በጀነት ውስጥ በዛው መልኩ መቀጠል የምትፈልጉ ከሆነ ጌታችን ተናግሯል በቁርአኑ ላይ አሁንም እድሉን ከፍቶታል የቀረን ዕጣ ትንሽ ስለሆነ ቶሎ ብላችሁ ቀድማችሁ ተመዝገቡ አይነት የሰውጣ የለውም ያ ምንድነው በዚህ ዱንያ ላይ ሁለታችሁም ስለ አላህ እየተነጋገራችሁ እየተመካከራችሁ አላህን በመፍራት እየተዋወሳችሁ በዛው በዲነ እስላም ፍቅራችሁ ሙስሊም ሆኖ መሞትን ነው ይህን ካደረክ አኺራ ላይ አታጣትም ይህን አድርጎ ለሚከተላቸው ጌታችን ምን አለ ወመን صلح من آبائهم وأمهاتهم ومن آبائهم وأزواجهم وذرياتهم በመልካም ስራ የተከተሏቸውን ሁሉ ከአባቶቻቸው ከዘሮቻቸው ከሚስቶቻቸውን ጭምር አልሐቅና بهم ነው የሚለው እናገናኛቸዋለን ነው የሚለው ስለዚህ ምንም አይቀርም ማለት ነው ግን መስፈርቱን መቀጠል ነው አንተ አላህን የምትፈራ ከሆንክ ሚስትህን አላህን እንድትፈራ ማድረግ መከባበር ሐቋን ጠብቅላት ሐቅህን ትጠብቅልህ ሁለታችሁ ደግሞ በጋራ የአላህ ሐቅ መጠበቅ ሁላችንም ይሄን የምናረክ ከሆነ ነገ ይቀጥላል ነው አላህ ያለው አላህ ይቀጥላል ያለውን እንግዲህ የተወሰኑ ሰዎች በመናገር ይሰርዙታል ብሎ አይታሰብም ነችም ግልጽ ነው አይ ሚስት የሚባል ነገር ምንድነው ብርቱካን ምንድነው ሙዝ ምንድነው እንዲህ የምታስቡት ለምን ደግሞ ካልፈለገው ታዲያ ማን በግድ ግባ ማን ይለዋል መጀመሪያስ ጀነትና በግድ ግባ ና በግድ ብላ የሚባልም ሰው እኮ የለም አላህን በማመን እሱን በመገዛት በፍቅር የሚገኝ ነው የአላህ ስጦታ ደግሞ አልፈልግም አይባልም የሰው ስጦታ እንኳን ይሄው ተበልቶ ኋላ ላይ ቆሻሻ ሆኖ ለሚወጣ ነገር የምንጋደለው ለሱ አይደለም እንዴ አገራችንን ለቀን ስደተኛ ሆነን እንጣለን ስደተኛ እንሆንና የተሻለ ገንዘብ በቃ ትንሽ ነገር እናገኛለን በዛ በተሻለ ገንዘብ ግን ከተወሰነ ሰዓታት ከአራት ነው ከ5 ሰዓታት ዳይጀሽን በኋላ ቆሻሻ ሆኖ ለሚወጣ ነገር እኮ ነው የምንጋደለው የጀነት ጸጋ ግን እንደዛ አይደለም ነው ለምሳሌ የነብያችን አለይሂ ሰላቱ ወሰለም ሐውድ የተሰጣቸው መጠጥ አለ አይደለም የሳቸው ኡመት ሆኖ ሐውድን ለመጠጣት ከታደሉ ሰዎች የሆነ ሰው አንድ ጊዜ ከጠጣው በኋላ ለም يظማ አበደን ተብሏል እኮ በቃ አይጠማም ነው የተባለው ከዛ በኋላ ጥም የለ ምን የለ ታዲያ እንደዚህ አይነት መጠጥ እንዴት ነው እስቲ እኔ አልፈልግም ለነገሩ አንተስ ከማይደር ውጪ ሌላ ትፈልጋለህ ይብላችሁ እንዳትጠይቁኝ ሁሉም አላህ በጀነት ይወፍቀናው አንዳንዶቻችሁ ታያይዛላችሁ እሺ ልቀጥል አሁን እና ጀነት እንደሚገቡ በዚህ መልኩ ገልጸናል ማለት ነው ያው ጀሃነምም እዚሁ ከሀብም እናነሳው ነጥብ አለ ቅድምም አንድ ወንድማችን ኡስማን ነው መሰለኝ በጥያቄ መልክ ጽፎታል ይሄ ሸይጣንና ጂኒ ልዩነታቸው አልገባኝም ይላል እስኪ ዓለሙ ሸያጢን ወደ ሰይጣናት ዓለም ውስጥ እንግባና ቅድሚያ ስለ ሰይጣን ትርጓሜ እንመልከትና ሸይጣን ወይም ሰይጣናት ከጂኒዎች በምን ይለያሉ ሰይጣንና ጋኔል አንድ ስያሜ ነው ወይስ ምንድነው የሚለውን ደግሞ አሁን እንመለከተዋለን ማለት ነው አሁን ስለ ጂኒዎች የተወሰነ ግንዛቤ አግኝተናል አይደል እሺ ምንድነው ጥያቄሽ አለይሂ ሰላም አይደል ማን ነው
በቃ ክሮንስ ታገኘው ጠይቀኛ እስከዛ ለቀጥል ኸይርሽ የጥያቄውን ምንጩ ስላላገኘችው ኢንሻአላህ ምንጩን እስክታገኘው ነው ትምህርቴን ልቀጥል معنى الشياطين لغة وشرعا وهذا ماشي جزاك الله بعربኛ ቋንቋና ሃይማኖታዊ ፍቺው ላይስ ያለው ተርጓሚ ምንድነው الشياطين جمع شيطان ያው ሰይጣናት ወይም ሸያጢን የፕሉራል ተርም ነው ነጠላ ስያሜው ሸይጣን ወይም ሰይጣን ተብሎ ይጠራል وهو ماخوذ من شطنه ይሄ ደግሞ የተያዘው رب ሆኖ የመጣው ሸጠነ ከሚለው ቋንቋ ነው بمعنى بعد ማለት ነው የራቀ የተባረረ ማለት ነው والشيطان ስለዚህ ሸይጣን ማለት كل عات متمرد አመፀኛ ወሰን አላፊ ድንበር የዘለለ ሁሉ من انس او جن ከሰውም ሆነ ከጋኔል ውስጥ ወሰን ላለፈ አካል የሚሰጥ ስያሜ ነው ሸይጣን ለምን ተባለ سمي بذلك لبعده عن رحمة الله تعالى كالله رحمة كالله هزنت يراك بمهوننا ويلال ابن حزم السلام عليكم بيالله አሁን በዚህ ገለጻ ውስጥ ምን እንረዳለን ማለት ነው والمراد بالشياطين شيطان ወይም ደግሞ ሰይጣን ሲባል የተፈለገው ኩፋሩ الجن ከጂኒ ውስጥ የካዱትና ያመጹት ይሆናል ማለት ነው ከጂኒ ውስጥ የካዱትና ያመጹትን ነው የሚሆነው الذين خرجوا عن طاعة الله وامره ከአላህ ትእዛዝ ከሱ ፈቃድ የወጡት ምን ይባላሉ ሸይጣን ይባላሉ እና ዑስማን ምን ተረዳለህ ማለት ነው አሁን ሸይጣን ማለት ከጂኒ ውጪ ራሱን የቻለ ሌላ ፍጥረት ሳይሆን ጂኒ ሆኖ ያለ በእምነቱ ግን አመፀኛ ከሃዲ የሆነው መጠሪያ ባህሪ ነው ማለት ነው ሸይጣን ሲባል እምነቱን ባህሪውን የሚወክል ስያሜው ይሆናል ማለት ነው ጂኒዎች ሁሉ እነዚህ ከእሳት የተፈጠሩ ፍጡሮች ጥቅላዊ ስያሜያቸው ጂኒ ሲሆን አመፀኞቹ መስመር ለቀው የወጡት የካዱት ሸያጢን ተብለው ይጠራሉ ማለት ነው ለምሳችንም ማን ነው መጠሪያ ስማችን ማን ነው ሰው የሚለው ነው አይደለም ሰው የሚለው መጠሪያ ስማችን ነው ግን ሰዎች እነማን ናቸው ቢባል ከሰዎች ነብያችንን ሰለላሁ ዐለይሂ ወሰለም ተከትለው የአላህን አንድነት አምነው የተከተሉ ሙስሊም ሲባሉ እንቢ ያሉት ደግሞ ምን ይባላሉ ካፊር ይባላሉ አሁን ካፊር ማለት ካፊርና ሰው ምንድነው ቢባል ካፊር ሰው አይደለም ማለት ሳይሆን ከሰዎች መካከል እምነትን ያልተቀበለ በክህደት ጎዳና የሄደ ከሆነ ምን ይባላል ካፊር ይባላል ያ ደግሞ ሙስሊም ይባላል ልክ እንደዛው ከጂኒዎች መካከል ሐቁን የተከተለ ያው ቅድም እንዳየነው ሙስሊሙል ጂን ሙስሊም መጽው ግን ሸይጣን የሚለው ስያሜ ይሰጠዋል ኢብሊስ ታዳ ኢብሊስ ሲባል ወኢብሊሱ هو اول شيطان جني كافر ከጂኒዎች መካከል የመጀመሪያው ራሱ ነው ክህደትን ያሰመረው መስመር የዘረጋው አባታቸው ኢብሊስ ነው እሱ ነው የመጀመሪያው ጂኒ كما قال فيه سبحانه ጌታችን ስለ ጂንነቱ በሱረቱል ካፍ ቁጥር 50 ላይ እንደነገረን ለአደም የአክብሮትን ስግደት ስገዱ በተባሉ ሰዓት መላእክቶች በጠቅላላ የአክብሮት ስጁድን ወረዱ ኢብሊስ ብቻ ሲቀር ካነ ሚነል ጂኒ ከጂኒዎችም ነበረ ففسق عن امر ربي ከጌታው ትእዛዝም አመፀ ይላል ኦሬዲ እሱ ጂኒ ነው ማለት ነው ነገር ግን በተግባሩ ምን ሆነ ሸይጣን ሆነ ማለት ነው ስለዚህ ኢብሊስም ጂኒ ነው ሸይጣን የተባለው በዛ አመጹ ምክንያት ነው ስለዚህ فهو منك ኢብሊስ መላእክት ሆኖ ማያቅም ለሴኮንድም እሱ ከጂኒ ነው ለአንድ ሴኮንድ መላእክት ሆኖ አያቅም እንዴት መላእክት አይሆንም ከተባለ ያው አንድ አፈጣጠሩ ነው አፈጣጠሩ የጂኒዎች አባት ኢብሊስ ነው ልክ የኛ የሰው ልጆች መሰረታችን አባታችን አደም እንደሆነው የጂኒዎች መሰረት ኢብሊስ ይሆናል ማለት ነው ለዓነቱላሂ ዐለይሂ ስለዚህ መላእክት እንዳልሆነ በዚህ መረዳት እንችላለን እንዴት መላእክት አይደለም ቢባል አንደኛው አፈጣጠሩ ይለየዋል ኢብሊስ የተፈጠረው ከምንድነው
ከእሳት ነበልባል ነው መላእክቶች የተፈጠሩት ከኑር ነው ስለዚህ አንደኛ ፍጥረታቸው ራሱ ለየቅል ስለሆነ መላእክት አልነበረም እንላለን ሁለተኛ ደግሞ ቅድም እንዳየነው ዝርያዎች አሉት አይደለም አፈተተኺዙነሁ ወዙርየተሁ አውሊያ አላለም ሱረቱል ካህፍ ቁጥር 50 ላይ እርሱንና ዘሮቹን ወዳጅ አድርጋችሁ ትይዛላችሁ እንዴ ይላል መላእክት ግን ዝርያ የላቸው ወንድ ሴት ተብሎ ማይጠሩም ስለዚህ እሱ መላእክት እንዳልነበረ መረዳት እንችላለን ማለት ነው ሶስተኛ ካነ ሚነል ጂን ተባለ ከጂኒዎች ነበረ የሚለውን አሁን አንቀጽ አይተናል መላእክቶች ግን ጂኒ አይደሉም በእነዚህ ማረጋገጫዎች ይሄንን ነው የምንረዳው ክርስቲያኖች መላእክትንና ሰይጣን እንዴት ያያቸዋል ክርስቲያኖች በጥቅሉ አንድ ግሩፕ እንደሆኑ አድርገው ነው የሚወስዷቸው ሰይጣን ተብለው የሚጠሩት ከመላእክት መካከል አምፀው የወጡት እኮ ናቸው እነሱ ጋር እኮ አምፀው የወጣው ዳቢሎስ ብቻ አይደለም አህመድ ዲዳት ዳቢሎስ የመጀመሪያው አመፀኛ ቢሆንም ኋላ ላይ ደግሞ ተከታይ አፍርቷል እና ተከታይ ከየት ነው ያገኘው ከራሱ ዘር ሳይሆን ከመላእክት ነው ከመላእክት እንደውም ራእይ ላይ ዮሐንስ ራእይ ላይ 1/3ኛዎቹን ያሳሳታቸው ይላል እንደውም ይሄ ኪሩቤል የሚባሉ መላእክቶች አሉ እኛ ሙስሊሞች ዘንድ ኪሩቢይን ማናቸው አለይሂሙ ሰላም ከአርሽ ተሸካሚ መላእክቶች ቀጥለው ያሉ አላህን ሁልጊዜም ሱብሃንአላህ አልহামዱሊላህ አላሁ አክበር ላኢላሃ ኢላላህ እያሉ በተለያዩ ዚክሮች ባለማቋረጥ የሚያመሰግኑት ናቸው እዛኛው ራእይ ላይ ግን 1/3ኛውን አሳስቷቸዋል ነው ከመላእክት 1/3ኛው ግሩፕ ሲሶ የሚሆኑትን የእርሱ ተከታይ አድርጓቸዋል ነው ስለዚህም ሰይጣንና መላእክቱ ተብለው ይጠራሉ እና ከመላእክት መካከል ያመፀው እሱ ብቻ ሳይሆን ያው እሱ መልአክ ነው ብለው ነው የሚያምኑት እነሱ ተከታዮቹም ከመላእክት ያመጽዋሉ ነው እነሱ ዘንድ ይህ አይነት ነው እንጂ ስላፈጣጠራቸው እኮ ራሱ መላእክት ከምን ፈጠሩ እኮ ባይብል ከምን እንደተፈጠሩ ስለ መላእክት አይናገርም ስለ ጂኒዎች ከምን እንደፈጠሩ ምንም አይናገርም የሚገልጽበትም ቦታ የለውም ኢብሊስን ማን ፈጠረው ይለኛል it is going down ነው የሚለው it's going down እንዴ ፈጣሪ አላህ ብቻ አይደለም እንዴ ሁለት ፈጣሪ የለም እኮ ያኛው ነከሌ ፈጠረው ይሄኛው ነከሌ ፈጠረው የሚባል የለም በእስልምና እምነት አላሁ ኻሊቁ ኩሊ ሸይ ኢላል ቁርአናችን ሱረቱ ራዕድ ላይ አላህ የነገራት ሁሉ ፈጣሪ ነው የሚለው ከሱ ውጭ ፈጣሪ የለም ጌታችን ደግሞ ሲፈጥር አብሮት የነበረ ረዳት ዋና አጋዥ ዋና ሰራተኛ አማካሪ የሚባል ወይም ከጎኑ ቆሜ እለት ደስ ሳሰኘው የነበርኩኝ መሐንዲስ ነኝ የሚልም ሌላ አካል አልነበረም ጌታችን በራሱ ዕውቀት በራሱ ጥበብ ሁሉንም ፈጥሯል እና በዚህ መልክ ነው ልትረዳ የሚገባው እሺ ልቀጥል እና ሰይጣን አሁን ለሰው ልጅ ያለው ዓላማ ምን ይመስላል ሰይጣን موقف الشياطين من الانسان ሰይጣናት ከሰው አንፃር ያላቸው አቋምና ሁኔታ ምንድነው الشيطان عدو للانسان ሰይጣን ለሰው ልጅ ግልጽ ጠላት ነው ይሄ የሚያከራክር ነጥብ አይደለም كما قال الله تعالى الله بقرآن እንዳለው إن الشيطان للإنسان عدو مبين ሰይጣን ለሰው ልጅ ግልጽ ጠላት ነው ይላል ስለዚህም ይሄን ጠላታችን አሁን ልናውቅ ይገባናል ኢብሊስ የተፈጠረው አላህን ሊያመልክ ነው ትእዛዙን ሊጠብቅ ነው ወገናችን ኢማንነሽ የተፈጠረው አላህን ሊያመልክ ነው የአላህን ትእዛዝ ሊጠብቅ ነው እና ሸይጣን ጠላት ነው በሌላ ቦታ እንደነገረን ኢነ الشيطان لكم عدو فاتخذوه شيطان ለናንተ ጠላት ነውና ጠላት አድርጋችሁ ያዙት ነው የሚለው ጠላታችሁን ውደዱ ሳይሆን የሚለው እናንተም ጠላት አድርጋችሁ ያዙት ሰው እንዴት ብሎ እስኪ ጠላቱን ይወዳል ምን ማለት ነው አንተ ከመስመር እንድትወጣ ጀሃነም እሳት እንድትገባ አብረህ ጓደኛው ሆነ የሱ ቁራኛ እንድትሆን የሚለፋና ከዚህ ልፋቱ የማያቋርጥ ሆነን ሰው
እንዴት ትወደዋለህ ጠላት ለምን ይወደዳል ጠላትስ መወደድ ካለበት ለምን ከዚህ ሰይጣን አይጀመርም ታዲያ የመጀመሪያው ጠላታችን እሱ ነውና ይሄን ጠላት በመውደድ ለምን አይጀመርም እወደዋለሁስ የሚል አለ ስለዚህ ጠላታችሁን ጠላት አድርጋችሁ ያዙ ነው የሚለን ጌታችን ሰይጣን ጠላታችን ነው አንወደውም ጠላት አድርገን እንይዛለን እንዴት የሚል ጥያቄ ሊነሳ ነው እሱ ጠላትነቱን እንዴት ይገልጻል እኛስ ጠላትነታችንን በምን መልኩ እናሳያለን መከላከያችን ምንድነው አሁን የምናየው ነው ومن انواع عداواته واصلحته التي يهاجم بها الانسان ሰውን ከሚወርበትና ከሚዋጋበት ጠላትነቱን ከሚገልጽባቸው መንገዶቹ መካከል አንደኛ ተዝይኑል ኩፍሪ ወጡግያኒ ወልፈሳድ ክህደትን ወሰን አላፊነትንና ብልሹነትን ማሳመር ማጋጋጥ ጥሩ ነገር አድርጎ እንደሆነ ማቅረብ መጥፎ ነገሮችን ብልሹ ስነ ምግባሮችን ሰው እንዲዘፈቅባቸው ጥሩ ማድረግ አንደኛው ለኛ ጠላትነቱን ከሚገልጽበት መንገድ ነው ማለት ነው فالشيطان يبذل جميع طاقاته في تضليل الإنسان وتزيين الكفر والفساد له شيطان ያለውን ጉልበቱን ኃይሉን በተቀላላ ሰውን በማሳሳት ክህደትን በማጋጋጥና ለሰው ልጆች ብልሹነትን በማሳመር ያለውን ጊዜ ሁሉ ይጠቀማል ስለዚህ አንደኛው ጠላትነት ይሄ ነው ቁርአን ምን ይላል ከመስመር ለወጡ ሰዎች መቼም አያውቁምና ይቅር በላቸው ሳይሆን የሚባለው እባክህ ወደ መስመር መልሳቸው የሚያውቃቸውንም ሰው ላክባቸው ነው የሚባለው ስለዚህም فزين لهم الشيطان اعمالهم ሰይጣንም ክፉ ስራቸውን አሳመረላቸው ጥሩ አድርጎ አሳያቸው فهو وليهم በምድር ላይ አስመሳይ ወዳጃቸው ነው ይላል አስመሳይ ወዳጃቸው ነው ይላል ስለዚህም አንደኛ ጠላትነቱን በዚህ መንገድ ይገልጻል ማለት ነው ሌላው ሁለተኛ الوعد بالفقر والامر بالفحشاء በድህነት ማስፈራራት መጥፎ ነገሮችን ዝሙትና ሌሎች ነገሮችን ደግሞ ማስፋፋት ላንተ ጠላት የሚሆኑበት መንገድ ነው በድህነት ያስፈራራሃል አላህ ከሰጠህ ብር አላህ ከሰጠሽ ሳንቲም የተወሰነ አውጥተን እንዳንሰጥ ከጎን መጥቶ የሚገፋፋን ነገር አለ እንዴ ነገ ደሃ ብትሆንስ ማን ያውቃል የ10 አመት የ20 አመት እቅድ አድርገህ ተነስ እንጂ ይላል እንዴ ቤተሰብህስ እሺ ካንተ የሚጠብቀው ብዙ ነገር አለ አሁን ካንድ ከ12 ቀን በኋላ ኢድ ይመጣብሃል ለዛ ነገር ልብስ ብዙ ነገር አለ እንዴት አደርጋለህ ጉትጎታ ይመጣል ማለት ነው ጉትጎታ ይመጣል በዚህ መልኩ ድህነትን ያስፈራራናል ብትከስርስ ሱብሃንአላህ መጀመሪያ ለመኖራችንስ ማረጋገጫ አለ የ10 አመት የ20 አመት ማለት ነው እንዴት ማረጋገጫ ይኖረናል ስለዚህ ይሄ የሸይጣን ተንኮሉ ነው ማለት ነው ፈንቲው ባክህ መጽፈው ወይ መጽፊውን ነገር ከመጻፍህ በፊት ቀደም ብለህ አንብበው ራስህ ዝሙት is having more than one partner ይላል ዋን ከሆነ ዝሙት አይሰኝም ማለት ነው እንዴ ፈንቲው ዋን ከሆነስ ዝሙት አይሰኝም እና ባክህ አንድ ነገር ተረዳ ዝሙት ማለት ቁጥር ማለት አይደለም ዝሙት ማለት አላህ ያልፈቀደው ህጋዊ ጋብቻ ያልሆነ በወንድና ሴት መካከል የሚደረግ ሴክሹዋል ኢንተርኮርስ ማለት እንጂ ሁለት ወይ ሶስት ማለት አይደለም አንድም ሴት ብትሆን ትዳር ካልመሰረትክ አላህ ያልፈቀደልህን ከሷ ጋር ግንኙነት ከፈጸምክ ዝሙት ይባላል ዝሙት ያሰኘው ህገወጥነቱ እንጂ ቁጥሩ አይደለም ስለዚህ ሁለት ወይ ሶስት ወይ አራት ከመሆኑ ጋር ጉዳይ የለውም ሚስት የማግባቱ ጉዳይ እስከ አራት ለሚለው መረጃ ካለ አይደለም አራት 40 እንኳን ቢል ኖሮ ዝሙት አይሰኝም ነበር ግን ጌታችን እንደዛ አላለም እስከ አራት ፈቀደልን የጌታችንን ፍቃድ መጠቀም ግን ምንድነው ዝሙት አይሰኝም ዝሙት የሚሰኘው ምንድነው ከህግ መውጣት ነው ትምርቱን ኢንሻአላህ ያዘናጉኝም አብሽሩ ጀዛኩሙላህ ወደ ነጥቡ ልመለስና ስለዚህ ሰይጣን ይህን አይነት ድህነት ያስፈራራናል
በመጥፎ ነገር በዝሙት ባስቀያሚ ነገሮችም እንደዚሁ ያዘናል ማለት ነው ሌላው ጠላታችን ይሄ ነው ሱረቱል በቀራ 268ኛው አንቀጽ ላይ 268ኛው አንቀጽ ላይ አሸይጣኑ ያዒዱኩሙል ፈቅረ ወያእሙሩኩም ቢልፈሕሻ ሰይጣን ድህነትን ያስፈራራችኋል በመጥፎ ነገር በዝሙትም እንደዚሁ ያዛችኋል ይለናል ጌታችን ለምሳሌ እንዴት ሲባል ከዚህ በኩል ሴቷን ተገላልጻ እንድትሄድ ያደርጋታል ተገላልጻ እንድትሄድ ያደርጋታል ተገላልጻ ትሄዳለች ራቁቷን በምትወጣበት ሰዓት ማለት ነው ሌላውን ቀልብ ተሰብራለች ወይንም ደግሞ አጭር ቀሚስ አድርጋ ትወጣ ይሆናል ከጉልበቷ በላይ ለብሳ አጭር ቀሚስ ወይስ አሳልፎ ገላዋን የሚያሳይ እህቶቻችንን አላህ ይጠብቅልን እንግዲህ ለሌሎቹ ዋናው ልብ ነው እየተባለ ነው ጥሩ ነው ዋናው ልብ ነው የልብ ማንነት በአካል ተተግብሮ ማይታይበት እምነት እንዴት እንደሆነ አይገባንም ነብያችን ሰለላሁ ዐለይሂ ወሰለም ግን ልብን ከአካል ለይተው አልነገሩንም ኢዛ ሶላሐት ሰላሐ الجسد كله ብለዋል ልብ ካማረ ሙሉ ሰውነትም ያምራል ልብ ደግሞ ወኢዛ ፈሰደት ከተበላሸ ፈሰደ الجسد كله ሰውነት ይበላሻል ብለዋል ሰው በልቡ ደግ የሚያስብ ሆኖ በምላሱ መጥፎ ይናገራል ተብሎ አይጠበቅም ይፈልገ ቢሆን በልቡ መልካም ሐሳብ የሆነ ሰው ከምላሱ መልካም እንጂ ሌላ አይወጣም ስለዚህ ልቧ አላህን በመፍራት የተከናነበች ሴት ሰውነቷም የአላህን ትእዛዝ ይጠብቃል እንጂ ተራቁታ አትሄድም ሰይጣን በዚህ መንገድ ዝሙት እንዲስፋፋ ብዙ ጥረት ያደርጋል ለዚህ ነው ጌታችን በቁርአን ላይ ሱረቱል አዕራፍ ቁጥር 27 ያ በኒ አደም እናንተ አደም ልጆች ሆይ ላ ይፍቲነነኩም ሰይጣን እንዳይፈትናችሁ ከማ አኽረጀ አበወይኩም ሚነል ጀና እናት አባቶቻችሁን ከጀነት እንዲወጡ ምክንያት እንደሆናቸው ينزع عنهما لباسهما ልብሳቸውን ከላያቸው ላይ ሊገፈባቸው ሊዩሪየሁማ ሰዋአቲሂማ ከነሱ የተደበቀውን ሀፍረተ ገላቸውን ሊያሳያቸው ሰይጣን እንዳታለላቸው እናንተንም እንዳታላችሁ ትምህርትን ውሰዱ ይያለ ነው ጌታችን ስለዚህ ሂጃብ ለሴት ልጅ ምንድነው የሚባለው ሂጃብ ያደረገች ሴትና በሙዳይ ውስጥ ያለ እንቁ አንድ ነው አዎ ምንድን ነበር አንድ የሆነ ውበት ሲለካ ሂጃብ ነው ለካ የሚል አንድ ጊዜ አይቻለሁ ውበት ሲለካ ሂጃብ ነው ለካ ስላነበብኩኝ ነው ይሄንን ሶስተኛ ሰይጣን ጠላትነቱን ከሚገልጽባቸው መንገዶች ሶስተኛው ደግሞ ኢልቃኡ العداوه واثاره البغضاء بين بني ادم በአደም ልጆች መካከል በወንድማሞች መካከል ጠላትነትና ጥላቻን ማስፋፋት እሺ ወደ ትምህርት ልቀጥልና ጠላትነትን በማስፋፋት ሸይጣን ያው ጠላታችን እንደሆነ ይገልጻል ቁርአን ላይ እንደተገለጸው انما يريد الشيطان ሰይጣን ከናንተ የሚፈልገው አንዩቂያ بينكم العداوه والبغضاء በማከላችሁ ጸብና ጥላቻ ሊጥል ነው في الخمر والميسر በአስካሪ መጠጥና በቁማር ويصدكم عن ذكر الله አላህን ከማውሳት ከሰላት እንደዚሁ ሊያግዳችሁ ነው ይላል ስለዚህ ይሄን ጠላታችንን ልንጠነቀቅ ይገባል ሁሌም ጠላት ሆነን እንዘጋጅ ማይክ